ሰላም ለእናንተ ይሁን ቅዱሳን። ዛሬ በክርስትና እምነታችን ውስጥ እጅግ ማዕከላዊና ታላቅ ኃይል ስላለው ነገር እንነጋገራለን። እርሱም የጌታችን የኢየሱስ ክርስቶስ ደም ነው። ይህ ደም የታሪክ ክስተት ብቻ ሳይሆን ዛሬም በሕይወታችን ውስጥ የሚሰራ ሕያው ኃይል ነው። በዚህ ቪዲዮ ላይ የኢየሱስ ደም በሕይወታችን ያመጣቸውን 6 ታላላቅ መንፈሳዊ በረከቶችን በመጽሐፍ ቅዱስ እውነት ላይ ተመስርተን እንመለከታለን። እስከ መጨረሻው አብራችን ቆዩ። ይህ ለሕይወታችሁ ይጠቅማልና። አንደኛ፣ የኃጢአት ስርየትና ሙሉ ይቅርታ። የኢየሱስ ደም ያመጣልን የመጀመሪያውና ትልቁ በረከት የኃጢአት መታጠብና ይቅርታ ነው። የትኛው የሰው ልጅ ጥረት ሊያነጻው ያልቻለውን የኃጢአት እድፍ የኢየሱስ ደም ፍጹም አድርጎ ያጥበዋል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። አንደኛ ዮሐንስ 1:7። በደሙ የተደረገ ቤዛነትን አገኘን፣ እርሱ የበደላችን ስርየት ነውና። ኤፌሶን 1:7። ሁለተኛ፣ ከአሮጌው ሕይወት መበጀት ወይም ነፃነት። በአባቶቻችን ወግ በባርነት ወይም በከንቱ ኑሮ ውስጥ ተይዘን የነበርን እኛ ውድ በሆነው በበጉ ደም ዋጋ ከፍሎ ሙሉ በሙሉ ነፃ አውጥቶናል። ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። አንደኛ ጴጥሮስ 1:18-19። ሶስተኛ፣ መጽደቅና ከእግዚአብሔር ጋር መታረቅ። በኃጢአት ምክንያት ከእግዚአብሔር ርቀን የቁጣ ልጆች የነበርን ቢሆንም በደሙ ምክንያት በእግዚአብሔር ፊት ፍጹም ጻድቅ ሆነን ቀርበናል። በመስቀል ላይ በፈሰሰው ደም ሰላም ሆኗል። ይልቁኑ እንዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ሮሜ 5:9። አራተኛ፣ ወደ እግዚአብሔር ፊት የመግባት። በብሉይ ኪዳን ወደ ቅድስተ ቅዱሳን መግባት የሚቻለው በዓመት አንድ ጊዜ ለሊቀ ካህኑ ብቻ ነበር። አሁን ግን በኢየሱስ ደም አማካኝነት ሁላችንም ወደ እግዚአብሔር ዙፋን በቀጥታ የመቅረብ ትልቅ መብትና ድፍረት አግኝተናል። እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝታችኋል። ዕብራውያን 10:19። አምስተኛ፣ በጠላት ሰይጣን ላይ ፍጹም ድል። የክርስቶስ ደም ለምዕመናንና ትልቁ የመንፈሳዊ ውጊያ መሳሪያ ነው። ሰይጣን በክሳስና በኩነኔ ሊጥለን ሲሞክር እኛ በበጉ ደም ድል እንነሳዋለን። እነርሱም ከበጉ ደም የተነሳ ከምክራቸው ቃልም የተነሳ ድል ነሱት። ራእይ 12:11። ስድስተኛ፣ የዘላለም ሕይወትና አዲሱ ኪዳን። ጌታችን ኢየሱስ ክርስቶስ በዕለተ ሐሙስ ጽዋውን አንስቶ እንደተናገረው ደሙ የዘላለም ሕይወትን የሚያካፍለው የአዲስ ኪዳን ማህተምና የሕይወት ምንጭ ነው። ሥጋዬን የበላ ደሜም የሚጠጣ የዘላለም ሕይወት አለው። ዮሐንስ 6:54። እንግዲህ ተመልካቾቼ የኢየሱስ ደም ዝም ብሎ የፈሰሰ ሳይሆን ለኔና ለናንተ እነዚህም ሁሉ ሰማያዊ በረከቶች ያስገኘ ታላቅ መለኮታዊ ዋጋ አለው። ዛሬ ይህንን እውነት አውቃችሁ በድል እንድትመላለሱ አበረታታችኋለሁ። ቪዲዮ ካስተምራችሁ ላይክ ማድረጋችሁ፣ ሌሎችም እንዲደርስ ሼር ማድረጋችሁና አዳዲስ መንፈሳዊ ይዘቶች እንዲደርሳችሁ ቻናሉ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።